أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. قل أعوذ برب الناس. قل أعوذ برب الناس ملك الناس ملك الناس إله الناس إله الناس من شر الوسواس الخناس من شر الوسواس الخناس الذي يوسوس في صدور الناس الذي يوسوس في صدور الناس من الجنة والناس من الجنة والناس የተወሰኑ የንባብ አንድ ምናስተካክላቸው ነገሮችን እንመለከታለን። ምሳሌ قل أعوذ برب الناس ብለን ስናነብ ቁል ቃፍን በደንብ እንትን ማለት አለብን። ቁል በዚህ መልኩ ምናነበው። ሌላው ሐርፈ አላም ረገጥ እናረጋታለን። ቁል አዑዙ አንለም። ቁል እርግጥ አድርገን ቀጥታ ወደ ሐምዛ ነው የምንሸጋገረው። ሌላውና በደንብ ለማመድ የሚገባው ሐምዛ እና አይን ሁለቱ ፊደላቶች ናቸው። አዑ ስንል ማለት ነው። ቁል አዑ ስንል አንዳንዶቻችን ቁል አዑ ብለን ሁለቱንም አይን እናረጋዋለን ደመቅ አድርገን፣ አሊያም ደግሞ ቁል አኡ ብለን እናነባለን። ይሄ ትክክል አይደለም። የመጀመሪያዋ አ ምን ድምጽ ነው ያላት፣ ሁለተኛዋ አ አያችሁት፣ አ ደመቅ ያለ ነው። ስለዚህ አዑ አዑ በዚህ መልኩ እንጂ አዑ አው ደግሞ አኡ ተብሎ አይነበብም። ቁል አዑ ቁል አዑ 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 በዚህ መልኩ እናነባለን። ሌላው ዑ ስንል ሳብ እናረጋው፣ ይቺ መሳቢያ ነች። ዛል አብዛኞቻችን ደግሞ እዚህ ላይ ማስተካከል አለብን። ዛልን ስናነባት ምላስን ወጣ እናረጋታለን። ዛ ሳይሆን ዛ ዙ እንጂ ዙ አይሆንም። ጠይብ ምላስን ወጣ እናረጋለን። ቁል አዑዙ አያችሁት፣ ቁል አዑዙ በዚህ መልኩ ዛልን ወጣ አድርገን እናነባለን። ሌላው ቢረቢናስ እዚሽ ጋር ኑን አለች። ኑንን ስናነበው ሸዳ ነው፣ ጥብቅ እናረገዋለን። ቢረቢን አሁን ባ ሸዳ ነው አይደለ? ግን የዚህ ነካ እንዘገይበትም። ኑን ግን እንዘገያለን። ቢረቢን ባ ቶሎ ብለን ኑን ጋር የምንሸጋገረው። እነዚህ ሁለቱ ፊደሎች አይነበቡም። ቢረቢና ኑንን ሸዳ አጥብቀን ከዘገየን በኋላ ሳብ እናረገዋለን ማለት ነው። ሌላው መጨረሻ ላይ ቢረቢናስ ሲልንም እንደዚሁ ረገጥ አድርገን ነው የምናቆመው ማለት ነው። ሳነበው ቁል አዑዙ ቢረቢናስ። ወደ ሁለተኛው አንቀጽ ስንመጣ መሊኪ ሚም ላም ካፍ ሙተሐሪክ ናቸው። ፈትሐ ከስራ ضማ ፈትሐ ሚም ላም ከስራ ካፍ ከስራ መሊኪ ቶሎ ማሊኪና ሳንልም መሊኪን ቶሎ ብለን ካፍ ከስራ
ከዛ ወደ ኑን ሸዳ እናነባለን። አሁንም አሊፍና እዚህ ላይ ያዩት ሁለቱ ፊደሎች አይናበቡም። መሊኪናስ መሊኪናስ። ሌላው ኢላ ሳብ እናረጋት። እዚች ጋር አሊፍ አለች። አሊፏ መሳቢያ ላ ሳብ እናረጋው። ኢላ ይናስ አይደለም። ኢላ ኢላ ሐምዝን ቶሎ ከላም ጋር እየይዘዋለሁኝ። ቶሎ ላም ጋር እየይዘዋለሁኝ። ላምን ደግሞ ሳብ አረጋዋለሁ። ኢላሂን ኢላሂን ናስ። አናስ የሚለው ያው ቀደም ብለን ያየናቸው ነው፣ ተመሳሳይ ነው። ኢላሂን ናስ። ሌላው ሚን ሸሪል እዚህ ላይ ሚን ኑኗን ግልጽ አናረጋትም። ሚን ሸሪ ሳይሆን ሚን ሸሪ ሚን ሸሪል ራ ከስራ ነች፣ ሸዳ ነች። ቀጠን አድርገን ነው የምናነባት። ሚን ሸሪ አይደለም የምናነበው። ሚን ሸሪ እያችሁት። በዚህ መልኩ ራን ከላም ጋር ላይ እያይዛታለሁ። እቺ አሊፏ አትነበብም። ሚን ሸሪል ወስዋሲል ኸናስ። ሚን ሸሪ ሳይሆን ሚን ሸሪ ሸሸጋ አረጋታለሁ ወደ ሽን ኑኗን ማለት ነው። ሚን ሸሪል ያቸው በዚህ መልኩ እናነባዋለን። ሌላው ወስዋሲ ስንል ሚን ሸሪል ወስ ሲንን አረጋታለሁ። ወስዋ ሳብ አረጋታለሁ። ዋውን ደግሞ ከዋው ቀጥሎ ያለችዋ አሊፍ መሳቢያ ነች። ዋ እንድንታረጋለች። ስለዚህ ሚን ሸሪል ወስዋሲል ኸናስ። ኻን ሳነብ ሀና ሳይሆን ኻ በዚህ መልኩ ነው የምናነበው። ሚን ሸሪል ወስዋሲል ኸናስ። በዚህ መልኩ እንለማመድ። ሌላው አምስተኛው አለዚ ዛላለች። እቺ ከሷ ያዋ ረዘም እንድናደርግ የምታደርግ ነች። ዛልን ስናወጣ ቀደም ብለን አዑዙ ብለን እንዳየ ነው ምላስ ወጣ እናደርገዋለን። አለዚ ዚ በዚህ መልኩ አለዚ አይደለም፣ ይሄ አይደለም። አለዚ ምላስ ወጣ ይላል። ዩወስዊሱ ብዙዎቻችን እዚህ ላይ እንትናለን ማስተካከያ ያስፈልገናል። ዩወስዊሱ ብንስባላ ዩወስዊሱ ቶሎ አለዚ ዩወስዊሱ አለዚ ዩወስዊሱ ቶሎ ያ ዋው ሲን ሁሉም ተነባቢ ናቸው። አለዚ ዩወስዊሱ በዚህ መልኩ ካነበብነዋል። ፊሱ አሁን መሳቢያ ያገኘን ፊ ብለን እንድንስብ የሚያደርግ ዱ እንድንስብ ያደርጋል። ስለዚህ ፊ እና ዱ የሚሉት ነው የምንስበው ስናነበው። አለዚ ዩወስዊሱ ፊ ሱዱሪ ናስ አለዚ ዩወስዊሱ ፊ ሱዱሪ ናስ። ፊ ሱዱ ምትለዋ መሳቢያ ያለች ዋዋለች እዚህ ላይ እዚህ ደግሞ ያለች ድምፅን ረዘም እንድናረግ የሚያረጉ ምክንያቶች ማለት ነው። ስለዚህ ደግመዋለሁ አሁንም አለዚ ዩወስዊሱ ፊ ሱዱሪ ናስ። ሌላው መጨረሻው አንቀጽ ሚናል ጂነት ሚናል አንልም። ላሞን ረገጥ ምናረጋት ሚናል ኑኑን ከላም ጋር ትሎ ብዬ የማያይዛት ሚናል ጂነ ጅም ከስናለች። አንደኛ ሚናል ጀነ እንላለን። ላ ኸጣ ነው። ሚናል ጂነ ጅምን ከስራ ካረኩ በኋላ ኑንን ደግሞ ጥብቅ አድርጌ ዘጌት ትልበታለሁ። ሚናል ጂነቲ ልክ ኸናስ አናስ ምናምን ብለን የመጠናቸውን ሸዳዎቹን ረገጥ እናደርጋቸዋለን። ሚናል ጂነቲ ወናስ የሚለውም ልክ ከዚህ በፊት እንዳየው ነው። ሚናል ጂነቲ ወናስ ሚናል ጂነቲ ወናስ። በዚህ መልኩ እንለማመዱ ኢንሻአላህ። ሱረቱ ናስ ንባቡ አንዳንድ የንባብ ማስተካከያዎች ይህንን ይመስላል። የሚቀጥለውን ስራ ደግሞ ኢንሻአላህ ይህን በደንብ ካጠናን በኋላ እንከታተለው። ሰላሙ አለይኩም ወራህመቱላህ።